ምንድነው እሱ? ወይዘሮ ሂሩት ሰውየውን አንተ ብቻ ልትወስደው ነው እንዴ መጣው? አይ እኔ ብቻ እንኳን አይደለም ወስደው። አይጥ እኮ ገብታብኝ እሷን እያሯሯጥ የት እንደሄደች አላውቅም። አረ አይጥ እያባረርክ? አዎ በእናትህ የት ነው ያለችው? ወደዚህ ስገባማ አይቻታለሁ እኮ። እዚህ ቤት ከመጣው ጀምሮ ካንተ በስተቀር አይጥ አይቻላል። አይዟችሁ፣ ምንም የሚያስፈራ ነገር የለም። ፖሊስ እየመጣ ነው። ፖሊሶች ደግሞ ምንድን ነው የሚያደርጉት? ምን ያደርጉታል? ያው አስረው ይቀልቡታል። አያቴ ያልተገራ ፈረስ ማለት ምን ማለት ነው? አንቺ ደግሞ ይሄ ጠፍቶሻል? ያልተገራ ፈረስ ማለት ርብቃ ነች። ለምንድን ነው እንዲያመልጥ ያደረገው? የግድ እንደዛ ማድረግ ስለነበረብኝ። ምንድን ነው ያስገደደ? እህቴ እንደምትሞት ሲነግረኝ ፈርቼ ለቀቁት። በቃ ይሄ ብቻ ነው ምክንያቱ? አዎ ይሄ ብቻ ነው። ምን ነው? እኔ የኮማንደሩ ስልክ ስላለኝ ነው ደውለታለሁ። እናንተ ሰዎች ሁላችሁም ታማችኋል እንዴ? ለምንድን ነው የምለውን የማትሰሙኝ? ወደ ልትሄጂ? ኮማንደሩን ውጭ ላውራው ነው። እና ታዲያ እዚህ ቁጭ ብላ ታው ምን ችግር አለው? ይሻላል። አዎ እዚሁ ተቀመጣ እናግረው። ካያ ክፍል 39ን አጠብቁ። በዚህ ሳምንት የለም። ኦሬዲ ይህንን ቪዲዮ የምቀርጸው ሐሙስ ማታ ላይ ነው። ለእናንተ የሚደርሰው ደግሞ አርብ ላይ ነው። ስለዚህ መቼ ነው የሚለቀቀው ካላችሁ ቀጣይ ሳምንት ወይም ደግሞ የሚመጣው የፊታችን ማክሰኞ ክፍል 39 ይለቀቃል። ሐሙስ ወይም ደግሞ ይህን ቪዲዮ በመቀርጽበት ቀን መለቀቅ ነበረበት። ማለት እናንተ ዛሬ ስለምታየው ትናንትና መለቀቅ ነበረበት ፕሮግራም ነበረው። በተለያዩ የቴክኒክ ችግሮች ምክንያት ድራማው ወደ እናንተ መድረስ አልቻልም። ስለዚህ ወደ ቀጣዩ ፕሮግራም ተዘዋውሯል ማለት ነው። የራሱ መደበኛ ፕሮግራም ማክሰኞ አይደለም፣ ወደ ማክሰኞ ዘሏል ማለት ነው። እንደዚህ ዳይቭ ነው የዘለለው ክፍል 39 እና ምን ይሻላል ካላችሁ በትዕግስት ጠብቁ። እንወዳችኋለን በትዕግስት ስለምትጠብቁን እና አይዟችሁ እንዳይከፋችሁ። ክፍል 39 ላይ ምን እንደሚፈጠር እኔ ዛሬ እንዳለ ነግራችኋለሁ። ምንም እንዳያሳስባችሁ። ድራማውን እዚህ ሆናችሁ በሀሳባችሁ ታያላችሁ። በቃ አለቀ። ሰላም አላልኳችሁም አይደለ? እንዴት ናችሁ ውዴ ካያ ተከታታይ ድራማ ቤተሰቦች? አማን ናቸው? ዛሬም ካያን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ካያ በቀጣዩ ክፍል ካሌብ በቃ አይኑ ያብጣል። ካሌብ ማለት ነው የሆነ ወድቆ ይሁን ቡጢ ይሁን ምን ይሁን እናንተ አስቡበት። ከማንም እንዳገኘ ስጦታውን እናንተ አስቡበት። ብቻ ያርፍበታል። የሆነ ጉዳት ያገኘዋል የሚባለው ለማንኛው እንደዛ አይነት ነገር ታያላችሁ። ፋዘር ደግሞ በጣም በኃይለኛው የሚቆጡበትና ሲሪየስ የሚገጩበት ክፍልም ነው። እሱ ብቻ አይደለም፣ ያዙልኝ፣ እሱ ብቻ አይደለም። ዝም ብዬ ሳስበው ትንሽ እንደው ላሳስባችሁ ብዬ ነው። ዝም ብዬ ሳስበው ካሌብን አይኑን ምንድነው የሚባለው ጋይስ? እዚህ ጋር የነደፈው ንብ አይደለም የሚናደፈው፣ ነዳፊው ሚኪ ይመስለኛል። ከሚኪ ውጭ ወደ ውጭ አመናችሁኝም አላመናችሁኝም ወይ ርብቃ ነች ወይ ሚኪ ነች፣ አለቀ። ካለበለዚያ የሆነ በቃ ንብ ነድፎት ነው እንጂ ሌላ ምንም ሊሆን አይችልም። ብቻ እንደዚህ አይነት ነገር ታያላችሁ፣ ያው ይገባችኋል ብዬ አስባለሁ። ሌላኛው በደንብ የምታዩት ብሩኬና ሚኪ መሃል የሚደረግ ያለ አቋም ስግጥ ያለ አቋም ማለት ነው። ለምሳሌ የመፈላለግ አይነት አቋም፣ አንዱ አንዱን የመፈለግ አንዱ አንዱን የማየት ነው ይባላል ወይስ መጠባበቅ? ለምሳሌ ጠላታችሁን ስታውቁ እንዴት ነው ትጠነቀቃላችሁ አይደለ? በቃ ከሱ ዙሪያ እሱ ወዳለበት አካባቢ በቃ ራሳችሁ እንዲህ እያላችሁም ልትሄዱ ትችላላችሁ። ስትሄዱ ሁላ በቃ ዙሪያችሁን ታያላችሁ፣ ታጠናላችሁ በቃ ምክንያቱም ስለምታውቁት። ስለዚህ ብሩኬም አሁን ሚኪን አውቆታል በቃ ኦልሬዲ። ልጁን የሚያስመረጠው እሱ ስለሆነ አሁን በደንብ የሚጠነቀቅበት፣ ሁለቱም ከራሳቸው እርስ በርሳቸው የሚፈራሩበትና አንዱ እንዳልኳችሁ የሚጠባበቁበት፣ ሚኪም ራሱ የሚጠብቅበት ብሩኬም ራሱ የሚጠብቅበት ጊዜ ይሆናል ብያችኋለሁ። ሌላኛው ይሄ የተፈጠረውን ነገር ልዕልት አልሰማችም። ለልዕልት ሄደው ይነግራሉ፣ ቾምቤ ጋር ሄደው ይነግራሉ ምናምን። ከዛ በኋላ ፖሊስ ጣቢያ የተፈጠረው ነገር ወይም ደግሞ ኮማንደሩ ብቻውን መምጣቱ እንድትጠራጠር ያደርጋታል። ልዕልት ነች እንደ ስሟ፣ ብዙ ነገር ነው የምትጠራጠረው፣ ያው ስራዋም ስለሆነ
ይህንን ነገር ከሰማች ኮማንደሩ ብቻውን መጥቶም እንደነበረ ከገባት ወይም ከሰማች ብሩኬ ከነገራት ሚኪና ኮማንደሩ የሆነ ነገር እንዳላቸው እንዲጠረጥር ማለት ተጠረጥርና ለብሩኬ እንደዛ ስትለው ብሩኬ ደግሞ ተጠራጥሯል። እሱ ራሱ ስልክ ሲያወራ ላውድ አድርጎ ላውድ ነው ኮማንደር ምናምን ሲል ነበር አለ ሚኪ። ያቺ ነገር ትዝ ትለውና እንደዚህ ብሎ ሲያወሩ በቃ ይግባባሉ። ከዛ በኋላ በህግ በኩል ያለውን ነገር ለማስተካከል የሚሄድ ነገር የምንዳ ይመስለኛል። ሚኪ ለምንድን ነው የለቀቀው ካላችሁኝ ተስማምተዋል። ምንድን ነው የተስማሙት? ከዚህ በፊት የጠየቀውን ብር ሰጥቶት እህቱን ለቆለት እሱ ከሀገር ሊወጣ ተስማምተዋል። ልጁም የመጣው ሚኪን የሆነ ነገር ለማድረግ አይደለም። መጀመሪያ ከዚህ በፊት ነግሬያችኋለሁ። የሚኪን እህት እዛ ቁጭ ባለችበት የሆነ ነገር ሰጥቷት ነበር አይደለ? በቃ እሱ ካልተመለሰ እሷ ልትደይም ማለት ነው። እና እንደዛ ነገር ያደረገው ለምንዶ ታውቃላችሁ? እንደሚያዝ ስለገባው ነው ብያችኋለሁ። ገና ሳይያዝ በፊት እንደሚያዝ ስለገባው ነው። እዛ የሄደውም ለመያዝ ነው እንጂ ሚኪ የሆነ ነገር ለማድረግ አይደለም። ተይዞ ከሚኪ ጋር ፊት ለፊት ሊያወራ ነው። አገኛችሁኝ? ሚኪ ምንም ሊያደርገው አይችልም። እህቱ እሱ እጅ ስላለች ሚኪ እህቱን ከማግኘቱ በፊት እሱ ምንም ሊያስወግዱ አይችልም። ገብቷችኋል? እህቱን ሳያገኝ እሱ ምንም አያደርግም። ያንን ስለገባው እህቱን በሞትና በህይወት መካከል ትቶ እዛ የሄደው ለዛ ነው። ምንድነው ዓላማው? ሚኪ እንደማይተው ገብቶታል። በቃ በሰራው ነገር ሚኪ እንደማይፋታው ገብቶታል። ስለዚህ ያለው አማራጭ ምንድነው? ሚኪ ጋር ሄዶ በፊት ገንዘብ ጠይቆት ክደውት አልነበረ ሚኪ ያንን ገንዘብ ተቀብሎ እህቱን በነፃ ይለቅለታል። ከዛ በኋላ እሱ ከዚህ ሀገር ይወጣል። እንደዚ አይነት መንገድ ለማሳካት ነው እየሞከረ ያለው። ይሳካለታል ወይስ አይሳካለትም? ለእናንተ ልተው። የእናንተን ሀሳብ ያው ኮሜንት ላይ አስቀምጦልኝ። ሌላ በትናንትናው ክፍል ርብቃ በጣም አበሳጭታኛለች። በትናንትናው ክፍል በቃ ይሁንም የመናከስ አባት ያለባት ሴትዮዋ እቺ ይሄን የምታክል ሴትዮ ምን ሆና ነው ጋይስ? እንደ ሕፃን ልጅ ትናከሳለች እንዴ? ኧረ በስመ አብ። እኔ ትናንትና በጣም ያናደደኝ ብሩክ ስትነክሰው እሷን እንደው ከግራና ወደ ቀኝ ምናምን ማዞር ነበረበት። በቃ እንደው አንዴ በዛ በስጭት ውስጥ እንዳለ ጋንካ ብሎ እዚህና እዛ የት ነኝ ወዴት ነኝ ምናምን እንድትል ማድረግ ነበረበት። ምክንያቱም በጣም ተበሳይቶ የነበረበት ታይም ላይ ነው፣ የሆነ እንትን ላይ ነው ምናምን። ያንን ነገር ከብሩኬ ማየት ነበረብን። እንደሆነ እሱ ማየት አልቻልንም። ሌላ የተለየ ነገር ነበር እንዴ? ባለፈው ክፍል የተለየ ነገር የለም። የትርሲት እናትም ኮማንደሩን አብጠርጥራ ስትለው ነበር፣ ስትጠይቀው ነበር ምናምን። እሱም በጣም ተመችቶኛል። ከዚህ በኋላ ከብሩክ ጋር ብትስማማ ደስ ይለኛል። የትርሲት እናት ከብሩክ ጋር መስማማት ብናይና ወይም ደግሞ ተስማምታ አብረው ወደ እውነት ቢጓዙ እጅግ በጣም ደስ ይለኛል። ለማንኛውም ቀጣይ ማክሰኞ ነው የምንገናኘው። ኦልሬዲ ከ4 ቀን በኋላ ማለት ነው። በመሀል ከቻልኩኝ ቅዳሜ ላይ ወይም እሁድ ላይ አንድ ቪዲዮ ፖስት ላደርግላችሁ ሞክራለሁ። ከተቻለ ትሬለር ጨምሬ ወይም ደግሞ የቀጣዩን ክፍል ቀንጨብጨብ አድርጌ ጨምሬ ፖስት ላደርግላችሁ ሞክራለሁ። እስከዛው ድረስ ግን ክፉ አይንካችሁ፣ ክፉ ነው ዛልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩኝ በዚሁ ሰናበታችኋለሁ። ፒስ። እኔ እኮ ከዚህ ቀደም ነግሬያችሁ ነበር፣ ምንም ነገር አይፈጠርም፣ ሚኪ ምንም አይሆንም። ሚኪ ራሱ መልሶ ልጁን ይዘዋል። ከያዘም በኋላ ደግሞ ይለቀዋል። ቢኮዝ እንደሚያዝ ገብቶታል። ከተያዝኩ ወይም ደግሞ ችግር ካጋጠመኝ እህቱ ጨው ወይም ደግሞ የሆነ ውሃ የሚያስጠማት ነገር ሰጥቷታል። ስለዚህ ያለው አማራጭ ሚኪ ምንድነው? መልቀቅ ነው። ይህንን ነገር በባለፈው ሪቪው ተናግሬያለሁ፣ ወይም ደግሞ ይህ እንደሚፈጠር አውርቻችሁ ነበረ እና ይህንን ያያችሁት በትላንትናው ክፍል። ከዚህ የተለየ ነገር ያያችሁት ነገር አለ? የለም። በቃ ብቻ በትላንትናው ክፍል ቁጣ ብሏቸው ነበረ። ሁሉም እንትና መምጣት ነበረባት። ይህ ሁሉ ነገር ሲፈጠር ልዕልት መምጣት ነበረባት። ቢኮዝ አንደኛ እዚህ ጉዳይ ላይ ያለችበት፣ ሁለተኛ በህግ በኩል ስላለችበት፣ ስለዚህ ነገር ቢያንስ የሆነ ነገር ማግኘት ነበረባት። አገኛችሁኝ አይደለም? እዚያ እየተፈጠረውን ያለውን ነገር በቀላሉ ትረዳለች። ኢቭን
ኮማንደሩ ራሱ ከሚኪ ጎን እንደሆነ በሚገባ ትረዳለች ብዬ አስብ ነበረ። ግን አልመጣችም። እንዴ ሰላም ብያችኋለሁ። እንዴት ናችሁ? ውድ የካያ ተከታታይ ድራማ ቤተሰቦቿ ማን ናችሁ ወይ? ዛሬም ካያን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ካያ በትላንትናው ክፍል ከዚህ ቀደም በነበረው ሪቪው ላይ የሚፈጠረውን እያንዳንዱን ነገር ነግሬያችኋለሁ። ሚኪ ምንም አይሆንም፣ ራሱ መልሰው ይያዛል፣ ወይም ደግሞ ሚኪ ሊያጠፋው የመጣው ሰውዬ መልሶ ይያዛል፣ በሚኪ እጅ ይወድቃል። ሚኪ ደግሞ እሱን ምንም ማድረግ አይችልም፣ ይለቀዋል፣ ያስወጠዋል። ቢኮዝ እህቱ እዛ ጋር በሞትና በህይወት መካከል ነው ያለችው። እህቱን እንደዛ ያደረገው ወይም ደግሞ የሚኪን እህት እንደዛ ያደረገው ምናልባት ከተያዝኩ ብሎ እየሄደ ስለሆነ ወይም ደግሞ ከተያዝኩ ብሎ ስለሆነ የሄደው መያዙ አይቀርም፣ ቢያዝም ደግሞ መፈታቱ ወይም ደግሞ መለቀቁ አይቀርም ብዬ ተናግሬያለሁ። እና ያንን ነገር ነው በቀላሉ ያያችሁት። ትንሽ እኔ ቅር ያለኝ በትናንትናው ክፍል ልዕልት ብትኖር አሪፍ ነበር። ይሄ ሁሉ ነገር ሲፈጠር ልዕልት መኖር ነበረባት። ገና ልዕልትን ሸኝቶ እንደተመለሰ ነው አይደለ? አልተመለሰም። ኦልሬዲ ውጪ እያለ ነው እሱ የገባው እና ልዕልትም እዛ ሁኔታ ላይ ወይም ደግሞ እዚህ ሲቹዌሽን ላይ መኖር ነበረባት። ምክንያቱም ልዕልት ነገሮችን በብዙ አንግል ታያለች። የህግ ባለሙያ ስለሆነች ኮማንደሩ ምን እየሰራ እንደሆነ ከሚኪ ጋር ምን እንዳለው ብዙ ነገሩን ትረዳው ነበር በቀላሉና እነ ሚኪም እንዲጠነቀቁና ብዙ ነገር ወደፊት እንዲሄዱ ታደርግ ነበረ። ጭራሽ እነ ሚኪ ያልኩኝ እነ ብሩኬ ማለት ነው። እሺ ጋይስ ብሩኬ ሚኪን በሚገባ ተጠራጥሯል። ነገር ግን ያን ያህል ኮንፈርት አይሰጥም የሱ መጠራጠር አለ አይደለ? ሁለተኛ ደግሞ ኮማንደሩንም ተጠራጥራለች የትርሲት እናት። እንደዛ መጠየቋ ጥሩ ሆኖ ሳለ የሆነ አንዳንድ የሆነ የሚፈራሩ አይነት ነገር አለ፣ የሆነ ያልገባኝ ነገር አለ። ሂጄ ልጠይቀው፣ ሂጄ ላግኘው፣ የሚያስፈቅዱት ምናምን አካል ሆነ እንደዛ አይነት ነገር ባይኖረው ደስ ይለኛል። ምክንያቱም ማድረግ የሚፈልገውን ነገር በቀላሉ ማድረግ ስለሚችል ማለት ነው። ለምሳሌ ብሩኬ በትላንትናው ክፍል በጣም ተበሳይቶ ነበር አይደለም? በቃ ተበሳይቷል። ኦልሬዲ ተረጋግቻለሁ፣ አወራዋለሁ፣ ማንም ከኔ ጋር እንዲመጣ አልፈልግም ቢል ሁሉም ዝም እንደሚለው እርግጠኛ ነኝ። እና በቃ ሊሄድ ነው እጄ ላውራው ምናምን ማለቱ ምንድን ነው ያስፈለገ? እንደዛ ማለት አልነበረብህም ብሩክ። የሆነ አለ ቆፍጠን ብለህ መጨረሻ ላይ አበላሸው፣ አብካካው። በቃ ቆፍጠን እንዳልክ ነበር መቀጠል የነበረብህ። የምሬ ነው። ትላንትናው ክፍል የሆነ ቆፍጠን ያለ ነገር አይተንበታል፣ ግን መሀል መሀል ላይ ሆነ የሚያስፈቅዳት ነገር አለች። እንደዛ መሆን የለበትም። ሁለተኛ ደግሞ ርብቃን ራሱ ከዚህ ወደዚህ ከግራ ወደ ቀኝ ምናምን ማላተም ነበረበት። አገኛችሁኝ አይደለ? ቢኮዝ በማይሆን ታይም የማይሆን ነገር ነው ያደረገችው። በቃ የዛን ታይም ላይ እሷ የምትቀምስበት ጊዜ ነበረ። የሰው ልጅ ንዴት ላይ ሆነ ብዙ ነገር ያደርጋል አይደለ? ላይክ እንደዛ አይነት ነገሮችን በሰፊው ብታሳዩን በቃ የብሩኬን አቅም በደንብ ታሳዩን ነበረ። ምን አይነት ሰው እንደነበረ ወይም ደግሞ ምን አይነት አቅም እንዳለው በደንብ በሰፊው እናይ ነበረ። ከዛ ውጭ ሚኪ በትናንትናው ክፍል ወደዛ ሲወረውራት ሄዳ የወደቀቻ ወደ ደቀቅ ያስቀኛል። ሚኪ ሁኔታ ሁሉ ያስቀኛል። ደግሞ ወንድ ልጫወት ይላል። እንደ ሁሉም ጋር ነው በቃ ሚኪ ምን እንደሚሻል እንጂ አለ። ሚኪ ምን እንደሚሻል እንጂ አለ። ቀጥሎ ጩጬውም ተመችቶኛል። ለእናቱ ዋጋ ለመክፈል መዘጋጀቱ ምንም ችግር የለውም። እስር ቤትን ብሄድ ማለቱ እኔ በጣም ተመችቶኛል። ግን ላይክ የሆነ አስተማሪ አይነት ነገር ብናይበት አሪፍ ነበረ። ለልጆቹ ለምሳሌ ለልጆቹ እኔ ምንም አላጠፋው፣ ይህን ሁሉ ነገር ያደረገው ሚኪ ነው። ሚኪ ከፍሎ ነው። ይህንን ያደረኩት ደግሞ በዚህ ነገር ውስጥ ገብቼ ነው፣ የሆነ ነገር ውስጥ ገብቼ ነው። ልጆቹን የሆነ ከራሱ የሚያርቅበት አይነት መንገድ ቢኖር አሪፍ ነበር። እንደገና ከሚኪ እንዲጠነቅቁ ቢመክራቸው አሪፍ ነበር። ነገር ግን እሱ የመጣበት ዓላማ ከሚኪ ገንዘቡን ተቀብሎ እህቱን መልሶ ከሀገር መውጣት ነው። በቃ ዓላማው ይሄ ነው። ሚኪ እንደማይምሮ ያውቃል። ስለዚህ ሁለቱም ተፈላልገዋል። ያለው አማራጭ ምንድን ነው? ሚኪ ገንዘቡን ይሰጠዋል፣ ልጁ ከሀገር ይወጣል፣ ሚኪ እህቱን ያገኛል፣ በቃ ይፋታሉ ማለት ነው። ገባቸው? እንደዚ አይነት ነገር ለመፍጠር ነው ጨዋታው። ግን አይሆንም፣ አይሳካም። ከሀገር የሚወጣ አይመስለኝም እንደዚህ በቀላሉ። እኔ እንደዛ ነው የሚሰማኝ፣ እንደዛ ነው የምረዳው። እስኪ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። እንግዲህ በቀጣይ ክፍል ምን አይነት ነገር ታያላችሁ? ላይክ ይሄ የተፈጠረውን ነገር እነ ልዕልት ይሰማሉ፣ እነ ቹምቤ ይሰማሉ። በዛ ዙሪያ ያለውን ነገር እናያለን።
ምናልባት በህግ ዙሪያም ኮማንደሩ የሚለው ነገርም ሊኖር ይችላል። የሆነ በጣም ጥርጣሬ የተሞላበት ነገር የምናይ ይመስለኛል። ከዛ በዘለለ ሚኪና ብሩክ በደንብ በቃ አሁን እንዲህ በቆሪጥ የምተያዩበት የሚጠባበቁበት አይነት ነገርም ልናይበት የምንችለው ክፍል ይሆናል ብዬ አስባለሁ። በቀጣዩ ክፍል ከዚህ የተለየ ከባድ ነገር በቀጣዩ ክፍል አይኖርም። ምክንያቱም ኦልሬዲ አምልጧል፣ ወጥቷል። ስለዚህ ምንም የሚፈጠር ነገር አይኖርም። ያው በቀጣዩ ክፍል ተረጋግተው ያለውን ነገር ለእልትም ቾምቤም የመስማት ነገር ከዛ ደግሞ በህግ በኩልም ደግሞ ኮማንደሩ ጋር ምናምን ጥያቄ ምናምን አይነት ነገር ሊኖር ይችላል። ሚኪና ኮማንደሩ ምናምን በደንብ ታያላችሁ። ከዛ እንዳልኳችሁ ብሩኬና ሚኪ ደግሞ ይጠባበቃሉ። የሆነ ይሄ አላ ራስ መጠባበቅ አላ ጋይስ የሆነ እንትን ለምሳሌ የሚያጠቃችሁን ሰው ካወቃችሁ በቃ ራሳችሁን ጠብቃላችሁ። ልክ እንደዛ የሚፈላለጉና የሚጠባበቁ አይነት ይሆናሉ የሚል ሀሳብ አለኝ። እንደዚህ አይነቶች ነገሮችን በቀጣይ ክፍል ታያላችሁ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ በዚሁ ተሰናበትኳችሁ። ፒስ። ወይ ሚኪ የአንተ መጨረሻ እንደው በቃ በስጋት አለቀ። ወይ ሄደህ አትሄድ፣ በስጋት አለቀ። ጋይስ ሚኪ የሆነ ነገር ይሆናል ብላችሁ አስባችሁ ነው? እኔ ምንም እንደማይሆን ተስፋ አለኝ። ምንም አይሆንም። እኔ ሰውዬ ይሄ በቀላሉ የሚሄድ አይነት አይደለም፣ በቀላሉ የሚሸኝ አይደለም። ሊሸኘው የሄደውም ሰውዬ ማለት ነው ምንም አይሆንም። ለምን ምንም እንደማይሆን ታውቃላችሁ? እህቱ እዛ እንትን አድርጎ ስለተወ ማለትም ለመሄድም ለመምጣትም እሱ መመለስ አለበት አይደለ? የሆነ የሰጣት ነገር ስለነበረ በቃ ምንም አይሆንም። እኔ እንደዛ ነው የሚሰማኝ። እንዶ በመሃል ሌላ ሰው እንዳይመታ ነው። እንደ ርብቃን እንደ ሹት ቢያደርጓት ጥሩ ነው። ከምሪ ለነገሩ እኮ እሷ ደናም ሆነ ደናም ሳትሆን ችግር መሆኑ አይቀርም። ኧረ ስለዚህ ይቅርብን። እንዴት ናችሁ? ውዴ ከተከታታይ ድራማ ቤተሰቦች ማን ናችሁ? ዛሬም ካያን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ካያ በትላንትናው ክፍል እንደው ርብቃ የምትባለው ሴትዮ ድንች የምታክል ሴትዮ ማለት ነው ጋይስ ምርር ነው ያደረገች። እንደ ትላንትናው ማነው አስጠልታኝ አታውቅም። ለምን እንደሆነ አላውቅም። እኔ እንጃ። እኔ እንደው ይሄ ድራማ ከተጀመረ ጀምሮ ከክፍል 1 እስካሁን ድረስ ማለት ነው ርብቃ ያን ያህል አስከፍታኝ አታውቅም። ግን በትላንትናው ክፍል ለምን እንደሆነ አላውቅም የመጨረሻ እጅ አለች። እጅ ብሩክ ደግሞ ምንድነው የሚለማመጣት ጋይስ? ምንድነው ይሄን ያለ እንዲያዙ ይልቅ የሚላት እንዴ? የምሬን እኮ ነው። የሆነ እሱ ራሱ ችግር አለበት ከምር። ወስላታ ነገር ምን አይነት ነው ያላችሁ ጋይስ? ወስላታ ማለት ያውላችሁ ጋይስ ኢትስ ጉድ ኦኬ፣ መልካም የሆነ አገላለጽ ነው። አገኛችሁ? ምክንያቱም ከዚህም በላይ የከፋ ስላለ ማለት ነው እንዴ። የሆነ በቃ የሆነ ምኑም አይጥመኝም። ለምን እንደሆነ አላውቅም ጋይስ። አሁን እንደው ከርብቃ ጎን ነው ከልጆቹ ጎን ነው መቀመጥ የነበረበት። የሆነ በቃ ግራ የተጋባ ሰው ነው እኮ ሰውዬ። በጤናውማ አይደለም። ከምሬን ነው የምላችሁ፣ በጤና አይደለም። ይሄ በጤና አይደለም። በጤናማ አይመስለኝም። ሰዎች እናንተ በጤናው ነው ትላላችሁ? እኔ በጤናው ነው አይደል? ከምሬን ነው አይደለም። ልጆቹን ትቶ ለምሳሌ የእራቱን ሀሳብ ያመጡት ልጆቹ ናቸው። ስለዚህ ከልጆቹ ጎን ሆኖ እራቱን ሰለብሬት ማድረግ ነው ያለበት እንጂ ጭራሽ ለብቻው እዛ ተነጥሎ ተቀምጦ ርብቃ መታብራው ተቀምጣ ምናምን የመጎራረስ ቢግ ሼም። የምር በጣም ይደበርከኝ። የምር በጣም ነው ይደበርከኝ። አንደኛ ለምን እንደደበረኝ ታውቃላችሁ? ከልዕልት የመጣ ነገር አለ። ምክንያቱም ልዕልት በቃ በግልጽ እንደምትወዱ ምናምን ጠይቀዋለች፣ ነግረዋለች፣ አሳይተዋለች። ገብቷችኋል? ለእሷ ስሜት መጨነቅ ነበረበት። ሁለተኛ ደግሞ እዛ በቤተሰብ ፊት ለፊት በቃ በሁሉም ፊት ለፊት እንደዛ ሲላላጥ ማየት ትንሽ ይደብራል። ከምሬን ነው፣ በጣም ነው የሚደብረው። እሺ ነው እንዴ ታረጉታላችሁ ጋይስ እናንተ አሁን በቃ ቤተሰብ ፊት ለፊት። ሶስተኛ ደግሞ ሊጨምርላችሁ እንደምታፈቅረው አውቋል አይደለ? ርብቃ እንደምታፈቅረው ያውቃል። ከእሷ ጋር ፍቅር መጀመር እንደማይፈልግም ያውቃል። ታዲያ እንደዚህ አይነት መላላጥ ምንድን ነው? አንቺ ዘሬ ወደዛ ምን አባሽ ጨማልቅ ሸላያት ምን ይገዝ እንዴ? የምሬ ነው። እንደዛ ነው እኔ እንደዛ ይሰማኝ። የምን መጨመላለቅ ነው እንዴ? ያንቺስ ከፋ እናቴ። ምን ሆነሽ ነው እናቱ?
እኔ ርብቃ በትናንትናው ክፍል በጣም የደበረችኝ፣ ኧረ ድብር ብር ነው ያለች። ከምሬ ነው የምላችሁ። እናንተ አልተደበራችሁም ጋይስ በርብቃ በትናንትናው? እኔ እንደው በቃ እቺ ማነች እያልኩም ነበር። እኔ እሷ ነች አይደለችም እያልኩ በቃ እያየናት ተቀየረች እኮ ጋይስ። ሲጀመር ምን እንዳለች አያችሁ? ለእኔ ካልሆነ ለእሷም አይሆንም ሁለቱንም ነው ምሸኛቸው ብላለች። እኔ ከዚህ በፊት ምን ብያቸዋለሁ? ሴቶች የሆነ ካመረሩ እልክ ከያዛቸው እንትን ይላሉ። እንደዚህ ነው የሚያደርጉት። በቃ ለራሳቸው የማይሆን ከሆነ ለሰውም እንዳይሆን ነው የሚያደርጉት። እንደዚህ አይነት ባህሪ ያለባቸው እና ጥንቃቄ አድርጉ ብዬ ተናግሬ ነበር። እና ከሴቶች ጋር ደግሞ እልህ አትገባቡ ብዬ ነበር። ምክንያቱም በብዙ መልኩ እንትን ሊሏችሁ ይችላሉ። ሴት ልጅ ብዙ ታስባለች። ካሰበችበት ብዙ ነገር ማድረግ ትችላለች። አንደኛ ወንድ የላከው ምናምን የሚባል አባባል አለ አይደለ ጋይስ? ስለዚህ በየትኛውም ወይ ከሴት ልጅ ጋር እንደዚህ አይነት ሰጣ ገባ ውስጥ መግባት አያስፈልግም። ከምሬን ነው። በቃ ይቺን አንድ አላግቶ ምናምን ይሄ ምንድነው ጋይስ አስጠንቅቆ መተው ነው እንጂ ሌላ ነገር ውስጥ መግባት ጥሩ ነው ብዬ አላስብም። እንደኔ ማለት ነው። በቃ ትሂድ፣ ውጪ ሂጂ፣ ንኪው፣ ምን አባሽ ትሰሪያለሽ ከኔ ህይወት ምናምን ብለህ ከራስህ ህይወት ማስወጣት ነው እንጂ ከእሷ ጋር መላላጥ ምናምን እንደዚህ የሸሸ ገዳይ አያስፈልግም ከእንደዚህ አይነት ሰው ጋር። እኔ እንደዛ ነው የሚሰማኝ። እና እዚህ ጋር የርብቃ ጥፋት ብቻ ሳይሆን ብሩኬ ራሱ ትልቅ ጥፋት አለበት። በቃ መሽለጥለጡ ራሱ እዛ ይሁን እንዲህ ማለቱ ዞሮም ወጣም ወረደም እኛን እንደው ጭጓራችን ለመላጥ ካልሆነ በስተቀር የልጆቹ እናት ሆና የምናያት ልዕልት ትሆናለች ማለት ነው። ወይም ደግሞ ሌላ አዲስ ሰው ይመጣል እንጂ ሌላ ነገር እናያለን ብዬ አላስብም። እስኪ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ምን ታስባላችሁ?